ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። የትናንትና ቪዲዮ እንግዲህ ኦሮቷ ኦኬ ለሄርሜላ ይቅርታ ልጠይቅ መጣለች ማለት ነው። የምር ከልባችሁ ነው ይቅርታ ልጠይቁ የመጣችሁት። ሲጀመር ልንገራችሁ ቤተሰብ ማለት ነው። ዛሬ እንግዲህ በጣም ነው የምወደው ስለ ማውራው ነገር በጣም ይቅርታ መጠየቅ ፈልጋለሁ። መጀመሪያ እኔ ኦዲየንሶቼ እናንተን በጣም ነው ማከብረው፣ ታቆኛላችሁ። አንዳንድ ባለጌዎች ደግሞ አፋቸውን የሚከፍቱ አሉ፣ ለነሱ መልስ እሰጣለሁ። ገባችሁ አይደለ? ስለዚህ መጀመሪያ በዚህ ቪዲዮ ልጨርስና በዚህ ላውራ መጀመሪያ ማለት ነው። እና ሄርሜላን ኦኬ ስልኳን ወስዶ ፋይሏን ወስዶባት በጣም ብዙ ነገርን ወስዶባት ማለት ነው። ኦኬ አሁን መጥቶ አውቆ ኦኬ ይቅርታ ጠየቋት። ሄርሜላ ሲጀመር አትመኝ። ገባሽ አይደል? እንዳንቺ አይደሉም እነዚህ ማለት ነው። ገባሽ? ስለዚህ አንቺን ሊበቀሉሽ ነው። አብርሃምን ተበቀለው የአብርሃምን ፋይል ቀርጾ ምናምን የአብርሃምን ፋይል ወስዶ ድጋሚ አንቺን ደግሞ ሊበቀሉሽ ነው የመጡት ማለት ነው። ስለዚህ ይቅር ብለውኛል ምናምን ብለሽ ወይም ደግሞ ታርቀናል ብለሽ አንቺ ልብሽን አሳልፈሽ አትስጪ። ገባሽ አይደለ? ሲጀመር ትላንትና ካንቺ ጋር እልህ ውስጥ የነበሩት ኦኬ ሩታ ጋር ነኝ እያሉ የነበሩት በአንዴ ሩታን ክዶ ወደ አንቺ የመጡ ይመስልሻል? ስለዚህ በዚህ ነው አንቺን ሊበቀሉሽ የመጡት። ስለዚህ አትመኝ፣ የመጡትን ሁሉ አትመኝ። ማግኘትም አይደለም በሰዓቱ የታሰበው ሀሳብ ልክ አልነበረም። እንደዛ ማድረግ አልነበረም። ሲጀመር እንዴት ነው ያመነችው? እኔ የምለው ማለት ነው አንድ ሰው ያለ ምክንያት ስልኬን አይወስድም። ስልክሽን ወስዶት ኦኬ ብዙ ነገር ወስዶበት ይሆናል ከስልክሽ ማለት ነው። ወይም ደግሞ የሆነ የምታወሩት ነገር ከአብርሃምና አንቺና አብርሃም እያወራችሁ ያላችሁ ነገር ወይም ደግሞ ስትገናኙ ብዙ ነገር የምታወሩትን ነገር እንዲቀዳ ወይም ደግሞ የሆነ ነገር እነሱ ኮንታክት አድርጎ ይሆናል ከነሱ ስልክ ጋር ማለት ነው። ስለዚህ አትመኝ። ሲጀመር ስልክሽን ወስተሽ ስልክ ቤት ኦኬ ሙሉን አስደልተሽ ተጠቀሚ። ገባሽ አይደል? ብዙ ነገር ሊያደርጉብሽ ነው፣ ብዙ ነገር ሊቆጣጠሩ ነው አንቺ እንደዚህ የሚያደርጉት ማለት ነው። ገባሽ? የምታወሩትን ሁሉ ሊቆጣጠሩ ይችላሉ። ስልክ ቤት ወስዶ የሆነ ነገር አድርጎ ይሆናል ያመጡት ማለት ነው። ስለዚህ አትመኝ። ሜላ ላይ ስህተት የሰራ ነው ሄርሚ፣ በጣም ተሰምቶናል። በጣም ብዙ ነገሮች ለመቀለድ በዚህ የምትሞክሩት እናንተ ሰዎች እንዴ ህይወቴን እየኖርኩ አይደል ያለሁት። ስልኬን ቀማችሁኝ፣ ጠየቅኳችሁ፣ ቴክስት ላኩላችሁ። ሜሪ ቴክስት ልክ የሻለው ስልኬን እንድትመልሽልኝ ስራ የምሰራበት ስልኬ ነው። ምንም ችግር የለውም። ሌላ ስልክ መጠቀም ጀመርኩኝ። ከዛ በኋላ ስልኬን መመለስ እንፈልግልሻለን። ግን ቢሆን አብርሃም አሁን የፈታ ሰው ነው። ትዳሩ ምን አይነት ህይወት ሁኔታ ላይ እንዳለ እያወቃችሁ ነገር ከማስተካከል ግን ይልቅ ነገር ማቀጣጠል ነው እያደረጋችሁ የነበረው። አይ ዶንት ኬር ስለነሱ ስለናንተ ምንም አይመለከተኝም። ግን ህይወቴን እየኖርኩ ያለው ይቅርታችሁ ተቀብያችኋል። አሁን ይቅርታ ብላችሁ ደግሞ ቤት ድረስ እንዳትመጡ ስለምፈልግ ገባ። በዛ ሰበብ ምክንያቱም በጣም ይሄኛል ክፉ ሰዎች እኮ አይደለም። ቀላል ክፉ አሁን ነው ክፉ አለመሆናችሁን የምታሰረዷት ለሄርሜላ አሁን ነው የምታሰረዷት። ስለዚህ ሄርሜላ መናገር የምፈልገው መጀመሪያ ማለት ነው የሆነ ነገር ካንቺ ጥቅም ካልፈለጉ በስተቀር አንቺን ይቅርታዬን ተቀበይኝ ምናምን ብሎ አንቺ ጋር አይጠጉም። ጥቅም ፈልጎ ነው የሆነ ነገር ካንቺ እየፈለጉት ነገር አለ እመኝኝ ማለት ነው። ከልባችሁ አይደለም አንቺ ጋር የመጡት ነው ነገሮች እኮ ነገሮች ለማስታረቅ ሰላም በጣም እኮ ብትቀበል ለፍታረግ እንደም ምን ችግር ከማንም ማርቤት ውስጥ ተቀበለው ይቻላል። ከመናገር እንዴት እያደረጋችሁ እንደምትመልሱ አይተናልና ከእናንተ መውሰዶ ትምህርት እንኳን ባይኖርም ምናልባት እኔ ግን ቤቴ ብትመጡ ሳልኖር እኔ ብቻዬን ለማንኛውም አሁን የምትያቸው ነገሮች በሙሉ ማለት ነው የሚያከራክሩ ነገሮች ቢሆኑ ይከራከሩሽ ነበር። ግን አሁን ያሻቸው ነገሮች በሙሉ ትክክል ነሽ አንቺ። ገባሽ አይደለ? እኛም በአንድ ጊዜ መቀበል የኔን እንደዚህ መለወጥ የሜሪ እንደዚህ መለወጥ አትቀበዩም። ነገር ግን እኛ ደግሞ ዕለት ተዕለት ሁሌም የምናየው ነገር ነበር ከተመልካቾችም ከእኛም በራሳችን እንቅላቶች ላይ እያየን እያመዛዘንን ነበር። ገባሽ? አሁን ላይ ስንደርስ አይ በቃ አሁን ይመስለኛል ማለት ነው ከሄርሜላ ህይወት ሊወጡ ነው መሰለኝ። ማለት ከሄርሜላ ህይወት የምር ከምትወጡ ከሆነና ማለት ከሩታም ከሄርሜላም ከድራማው መሀል ልትወጡ ከሆነ ውጡ። ምክንያቱም አትመቹም እናንተ ከመጣችሁ በኋላ ብዙ ነገር መጥተዋል ማለት ነው። ስለዚህ እንደዛ ከሆነ ልትወጡ ከሆነ አጠቃላይ ልትወጡ ከሆነ ደስ ይላል። ነገር ግን ድራማ ውስጥ ገብታችሁ እዛ ውስጥ እያላችሁ ግን የሩታ እህት ነኝ እያልሽ አንቺ ኦሮቷም ማለት ነው ይሄ ኩርንችትም ደግሞ ዳንኤልም ደግሞ የሩታ ጠበቃ ነኝ እያልክ ወይም ደግሞ ከሩታ ጎን ነኝ አብርሃምና ሩታን ለማስታረቅ ነው እየመጣሁት እያልክ ከሆነ በአንድ የሩታን ክዳችሁ ወደ ሄርሜላ በፍጹም ልትዞሩ አትችሉ። ገባችሁ አይደል? በፍጹም ማለት ነው። የሆነ ነገር የፈለጋችሁት ነገር አለ። ዝም ብላችሁ አልመጣችሁ። እስካሁን ያደረግነው ነገር በጣም ብዙ ሰዎችን አስከፍቷል፣ እናንተንም ጎድተናል። ይሄ ነገር ልክ አይደለም። ሄርሜላንም አብርሃምንም ይቅርታ መጠየቅ አለብን። ከዚህ በኋላ ሄርሜ እንደፈለግሽ የመሆን መብት አለሽ፣ ከፈለግሽ ሰው ጋር የመሆን መብት አለሽ ምናምን። ድጋሚ እንደዚህ ጣልቃ ገብተን ምናምን እንደመረበሽ አንፈልግም። እሺ ሄርሜላ በጣም ይቅርታ። በቃ ለእስካሁኑ ለተፈጠሩት ነገሮች በሙሉ ይቅርታ። አንቺ ደግሞ አትረብሽ፣ አታስቸግሪ። ይቅርታ እያልሽ ነው። ይቅርታችን እንደዛ አይደለም ዳኒ። ይቅርታችሁን መቀበል እችላለሁ፣ ግን እኔ ላይ አትፍረዱ። ምክንያቱም በምን አይነት መንገድ እንደተገናኘን በምን አይነት መንገድ እያደረግኩ መንገዶቹ እኔ መሳት አልችልም። ጭንቅላቴ ላይ አርሳው ነው እያልኩሻለሁ። አሁን እሱ ሁሉ ይቅርና ይቅር ለእግዚአብሔር እንባባል እና ከሁሉም ሰው ይቅር ለእግዚአብሔር መባባል ከልባችሁ ከሆነ ከልባችሁ ካልሆነ ማለት እዚህ ድረስ አንቺ
የምር ከልባችሁ ከሆነ ብላ ልታምኑ እኮ ነው። እመኝ ከፈለሽ። ነገር ግን የሆነ ነገር ፈልጎ ነው የመጡት። እመኑኝ ማለት ነው። የሆነ ነገር ሳይፈልጉ አይመጡም እኮ። ፈገግ በይ እሺ። ይቅርታ ካረግሽ ግን ፈገግ በይ አንዴ። ሳቂ ይቅርታችሁን ተቀብያለሁ ማለት ሳቂ። ሰላምን ፍቅርን ይቅርታን ብለን ስንመጣ የሚችል ሄርሜላ ሄዳለች። ኦኬ ከዛ በኋላ መኪና እንዳይገጭሽ ራስሽን ጠብቂ ምናምን እያለች አልነበረ ሜሪ ማለት ነው። ገባችሁ አይደለ? አሁን እንትኑ ምንድነው ቪዲዮ እንዳይበዛ ነው። ገባችሁ አይደለ? አሳጠረ ማውራ ገና ማውራ ነገር ስላለ ብዙ ነገር ማለት ነው። ቤተሰብ ትልቁ ቻሌንጅ ምን እንደሚሆን ታውቂያለሽ ሜሪ? ከባድ የሚያደርግብን ነገር ምንድነው? እነዛ ሰዎች አይቀበሉም። ምክንያቱም ሄርሜላን እንዳያቸው ጠርጣሪ ውስጥ ነው የገባችው። በቃ በጣም ጭንቅላቷ አምኖ ሊቀበል አልቻለም። እነዚህ ሰዎች ሰላምን አያውቁም፣ ፍቅርን አያውቁም ብለው ነው የሚገምቱት። እኛ ከማንም በላይ ፍቅርንም ሰላምንም ጠንቅቀን የምናውቀው ለቀረበን ማለት ነው። ቀርቦ ላየን እናቃቸዋለን ማለት ነው። በደንብ ነው የምናውቃችሁ። ቀርቦ ላየን ምናምን ማለት ነው እናውቃለን። እና ነገር ግን ሄርሜላ አትመኝ። ኦኬ ከልባችሁ አይደለም። ገባሽ አይደለ? የሆነ ነገር ፈልጎ ነው የመጡት። እንዳልኩሽ ደግሞ ስልክሽን ደግሞ እንዳለ ማለት ነው እንዳለች ምናምን ከዛ እንዳዲስ መጠቀም ነው ያለብሽ እንጂ የሆነ ነገር አድርጎ ነው የመጡት ማለት ነው። ሌላኛው መናገር የምፈልገው ቪዲዮ እንዳይረዝም ኦኬ ትላንትና ኦኬ እየተንጣጣሽ ነበረ የሆንሽ ማለት ነው። አንቺ የእበት ልጅ ማለት ነው። አንቺ ምን አባሽ ስለሆንሽ ነው እኔን የምትናገሪ? እኔን እንደፈለግሽ መናገር ትችያለሽ። ነገር ግን እኔ የዝሙት ሀገር ከሆንኩኝ ሩታም የዝሙት ሀገር ናት። ገባሽ? እኔ ታሪክ የሌለኝ አገር ከሆንኩኝ ደግሞ ሩታም ታሪክ የሌላት አገር ናት። ስለዚህ አንቺ ሩታን ሳይሆን የምትወጃት ኦኬ በዘር የጠነባሽ ጥንብ ነሽ። ገባሽ? ይገባሻል? ይኝ በደም ኦኬ ሚ ታቂኛለሽ። በደም ማን እንደሆንኩኝ ታቂኛለሽ። እንኳን አንቺ በዘር የተጠነባሽ ጥንብ ማለት ነው። እንኳን አንቺ አይደለም ምፈራው ማንንም ፈርቻ አላቅ። ገባሽ? ታቂኛለሽ በደም ማንም አስቆሞኝ አያቅ። ገባሽ? እንኳን አንቺ አሁን የመጣሹ የአብርሃምና የሩታ ኦኬ በፊት የነበሩት እሳት የላሱ ደጋፊዎች እንኳን እያሉ አላስቆሙኝም። ልንገርሽ መጀመሪያ ማለት ነው በዛ ሰዓት እንኳን አብርሃም ደውሎ ለምን ሆኖ እሺ ገባሽ አይደለ ያስቆመኝ። ገባሽ? ይገባሻል? ልንገርሽ ካልሰማሽ ማለት ነው እንኳን አንቺ ልታስቆሚኝ። እኔ ደካማ ጎኔ ሲጀምር ሚዲያ ላይ አላወራም። የኔ ደካማ ጎኔ የለኝም ምንም አይነት ማለት ነው። ገባሽ? ያንቺን ግን ደካማ ጎንሽን ስለማቅ ሁለተኛ አፍሽን ከከፈሽ እመኝኝ አስለቅስሻለሁ። አንቺን ብቻ አይደለም እመኝኝ፣ በአንዴ ነው የምፖስተው። እመኝኝ ማለት ነው። ገባሽ አይደለ? አንቺ ሲጀመር ማለት ነው አንቺ ስላልሽ አይደለም እሺ ሩታን መወዳት። ገባሽ? ሩታን ማለት ነው እንደፈለግኳት ኦኬ መሳደብም ካለብኝ እሰድባታለሁ። ልኳን እናገራለሁ ስታጠፋ ማለት ነው። ነገር ግን እንዶም እሳት ውስጥ ማለት በራስሽ እጅ ነው እኔን እሳት ውስጥ ምትከትኝ። ገባሽ? እሳት ነው እየጨበሽ ያለሽው ማለት ነው። ገባሽ? ማስጠንቀቂያ ልንገርሽ ማለት ነው። ገባሽ? አንቺ ሩታን ከወደድሻት ከነማንነቷ ነው የምትወጂ። ገባሽ? የእውነት አንቺ ሩታን ብትወጂ ኖሮ እንደዚህ አፍሽን አትከፍችን ነበረ። እኔ ግን ሩታን በአፌ አይደለም መወዳት። እሺ እንዴት እንደመወዳት ደግሞ ማለት ባንቺ የተነሳ እሷን የሆነ እንትን ማለት አልፈልግም። ገባሽ አይደለ? ግን አይ አልቆምን ካልሽ ማለት እኔ አንቺ ደግሞ እንኳን እኔ አይደለም ኦኬ ስለ ፍሬው ቦታ ሆኜ ራሱ መናገር እችላለሁ። ፍሬም ሆንኩኝ እኔ የፈለግነው ነው የማውራት መብት አለን። ገባሽ አይደለ? ማስቆም የሚችለው ዩቲዩብ አብርሃም ሩታ የቡታጀራ ዩቲዩበሮች አጠቃላይ እኔና ፍሬውን ያስቆምን። ገባሽ? አንቺ አይደለሽም ወንዱ ማለት ነው። ማስቆም ካለባቸው እነሱ ያስቆሙኛል። ገባሽ አይደለ? አንቺ ግን ማስቆማችኝ እኔን እመኝኝ ማለት ነው መጀመሪያ ማለት ነው። ሲቀጥል ደግሞ የቡታጀራ ዩቲዩበሮች ኦኬ ምንም አይነት ታሪክ ከሌላቸው የዝሙት አገር ከሆኑ ማለት ነው ለኔ ተይ እሺ፣ ለኔ ማለት ነው። ገባሽ አይደለ? ታሪክ የሌለን እኛ ጉራጌዎች ማለት ነው ለኛ ተይ። አንቺ በዘር ቆሻሻ ማለት ነው በዘር የተጠነባሽ በዘር ቆሻሻ ነው ሲጀመር ዘር በዘር እንትን የሚለው ማለት ነው። እኔ በዘር አምኜ አላቅም አንድን ቀን። ገባሽ አይደለ? ዘረኝነትም ጥቂት ምታክል የዘረኝነት ጥላቻ የለብኝም። አንቺ ግን ዘረኝነት ስላለብሽ ነው በዛ ልክ እንደዚህ እየተናገርሽኝ የነበረው። ገባሽ አይደለ? አብሬት ብበላ ከሩታ ጋር ምን ቦን እኔ ልንገርሽ መጀመሪያ እኮ አብርሃምን አይደለም ሩታን አይደለም እኮ ማውቀው አብርሃምን ነው ማውቀው አይደል እንዴ?
ገና 1000 ፎሎ ምናምን እያለ ቲክቶክ ላይ አይደል አብረን ገስት ግላ ከማርክ ጋር አብራምና እኔ ገብተን የምንጫወት ነበር። ታውቂኛለሽ ገባሽ? ከዛ ጀምሮ ፎሎ የነበርነው ሰዎች እኮ ነን። ስለ ሩታ ሳወራ ነው የቦለከኝ። ታውቂያለሽ አይደለ? በደንብ ታውቂኛለሽ። እኔ ታዋቂዎቹን ፌመሶቹን ሹሩሩ የምል ሴት አይደለሁ። በደንብ ነው የምታውቂኝ። እሱም ማለት ነው እኔ ፎሎ ከፈለኩኝ ኦኬ ታዋቂዎች ጋር ሹሩሩ ማለት ቂጥ ለቂጥ መገናኘት ከፈለኩኝ ማለት ነው ብዙ ነገር አድርጌ ከነሱ ቂጥ ለቂጥ መገናኘት እችላለሁ። ገባሽ? እኔ ግን እንደዛ አይደለም። ገባሽ አይደለ? ለዛም ነው እንደዚህ ሳልፈራ ስለምናገር ነው። ኦኬ በየቦታው በዩቲዩብም የቦለከኝ አብርሃም በቲክቶክም የቦለከኝ ምን ብዬ ነው በጣም ፖዚቲቭ ወይም ደግሞ ፖዚቲቭ አውርቼ ይሄ እሽሩሩ ማለት አልወድም። እኔ ኔጌቲቭ የሚወራ ቦታ ላይ ኔጌቲቭ ስለማወራ ነው። ገባሽ አይደለ? ማንንም ስለማልፈራ ነው። ገባሽ? እንጂ እና አብርሃም እና ሩታ እኔን እሽሩሩ እንድላቸው ወይ ምናምን ብፈልግ ነው የኔ ውዶች እያልኩ በየጊዜው ኮሜንት ጽፋለሁ። ገባሽ? ልክ እንዳንቺ አሽቃብጣለሁ። እኔ ግን አሽቃባጭ አይደለሁም። አሁንም ነገም እናገርሻለሁ። አሁንም ነገም እነግርሻለሁ። ገባሽ አይደለ? ሩታን የፈለኩት ነገር ማድረግ እችላለሁ። አንቺ ምን አባሽ ስለሆንች ነው ሩታን ለኔ ተይልኝ? አንቺ ማን አባሽ ነሽ? ማን አባሽ አግብቶሽ ነው ሩታን ለአንቺ ምተው ማለት ነው? ሩታ ወንድ ናት። እሷ ታውረኝ ከኔ ጋር ማለት ነው። ገባሽ? እራሳቸው ያውሩን ከኔ ጋር የቡታጀራ ዩቲዩበሮች ከኔ ጋር ጸብ ካላቸው እራሳቸው ያውሩ። ነገር ግን አንቺ የማንም ልቅምቃሚ ምን አያውቅም አሉ። ገባሽ አይደለ? ስለዚህ አታውቂኝም። ሲቀጥል ደግሞ ሩታን የእውነት አንቺ ከልብሽ የምትወጃት ከሆነ በዚህ ልክ አፍሽን አትከፍቺም። ገባሽ አይደለ? ነገር ግን እኔ ባንቺ የተነሳ ሩታን የሆነ እንዴት ነው በንዴት ተነስቼ ምናምን አንቺ ስለሰደብሽኝ ሩታን ምሰድባት ሩታን የኔ ማቆሽሻት ምናምን ግን ነገር ግን ኦኬ አብርሃም ላይም ሆነ ጥፋት ካገኘ ሩታ ላይም ከሆነ ጥፋት ካገኘ እረግጣቸዋለሁ። ሩታ ጥፋት አጥፍታ የአብርሃምን ራቁት ፎቶ ገጻ ምናምን ሩታዬ የኔ ፍቅር ምንም አላጠፋሽም ደግ አደረግሽ ብዬ ላሽቃብጥ እዛው የሚያሽቃብጡት ነው ያሽቃብጡ። እኔ እንደዛ አይደለሁም። ገባሽ? ማቴባ ያሰርኩት ላምንበት ነው ላሞቅበት አይደለም። ገባሽ አይደለ? ስለዚህ ሩታ አጥፍታለች። ሩታን ወቅሻታል። አለቀ። በጥፋቷ ጥፋተኛ ስለሆነች ጥፋት ሳታጠፋስ እንዳላጠፋች እንወቅሳታለን። አለቀ። ገባሽ አይደለ? ለዛም ነው እኔንም ፍሬንም እንደዛ እንትን ያልሹ ማለት ነው። ፍሬም ሲያጠፉ ያጠፋሉ፣ እንዳጠፉ ይናገራሉ፣ ሳያጠፉ ደግሞ እንዳላጠፉ ያወራሉ። ገባሽ? እንዳንቺ ሩታም ስታጠፋ አላጠፋችም እኮ ሽሩሩሩ ስታጠፋም ሽሩሩ የምል ሴት አይደለም። ከመጀመሪያም ታውቂኛለሽ። ሲቀጥልስ ዩቲዩብ ምናምን የዩቲዩብ ጦርነት ከፈለሽ የዩቲዩብ ብርም ከፈለሽ መክፈት ይቻለሽ። አንቺ ጭንቅላት ካለሽ ማለት ነው። ማይንድ ካለሽ ማይብ ስለሆንሽ ዩቲዩብ መክፈት አችም ሲጀመር ማለት ነው። ዩቲዩብ መጠቀም አችም ሲጀመር። ነገር ግን በነካ እጅሽ እኔ አንቺን ነው እሺ ሩታን አይደለም። ግን ሁለተኛ አፍሽን ከከፈሽ ማለት ነው እመኝኝ እግዚአብሔር እናቴን ኦኬ ገባሽ? አርሴማን ብያለሁ። እኔ አርሴማን ብዬ ዋሽቼ አላቅም። ቅድስት አርሴማን አስለቅስሻለሁ። ገባሽ አይደለ? አንድ አፍ ሳላወራ በአንዲ ነው የምፖስተው ሁሉም ነገር ማለት ነው። ገባሽ? ያንቺን ደካማ ጎን አውቃለሁ። አብርሃምና ሩታ ድራማ ነው አይደለም የሚሰሩት። ትክክለኛ ጸብ እንዲገቡ ነው ማደርገው አፍሽን ካልዘጋሽ ማለት ነው። ገባሽ አይደለ? ስለዚህ ከትዝታ ጋር እንዳትይ አፍሽን እንዳትከፍቺ። እንደ ተከበራችሁ ተከብራችሁ ቁጭ በሉ። ገባሽ አይደለ? አይ አልከበርም ካልሽ ደግሞ መከበር እንዴት እንደሆነ አሳይሻለሁ። ዝም ብያለሁ። በጣም ብዙ ጊዜ ስትነኩኝ ማለት ነው ንቂያችሁ ነው ምተው። አሁን ግን በዘሬ ስለመጣሽ ነው። እኔ ዘረኛ አይደለሁም። ነገር ግን ዘሬ ሲነካ ደግሞ ዝም የሚል ሴት አይደለም። በሃይማኖቴና በዘሬ ማለት ነው። ገባሽ? ማንም የማንም ዘር ሲነካ ዝም አይልም። ስለ ጉራጌ ከፈለሽ ማወቅ ከፈለሽ አንብቢ። ለዚህ ደግሞ ኦሮቶ ማለት ነው ስለ ሜሪ ማለት ነው። ገባሽ አይደል? የማን ዘር እንደሆነች ታውቂያለሽ ምናምን ተይ እንጂ የሩታ ዘር ነኝ የሩታ እህት ነኝ ብላ አይደል እንደመጣችው ውሸታም ማለት ነው። የዝሙት ሀገር መታ ብር ፈልጋ አይደል የዝሙት ሀገር መታ ምስተራ የጀግና ልጅ ከሆነች ማለት ነው። ገባሽ አይደል? ስለዚህ አፍሽን አትክፈቺ። ከዚህ የበለጠ ምላስ ነው የሚጠብቅሽ። ገባሽ? አንቺ እዛ ስለተንጣጣሽ ምፈራሽ እንዳይመስልሽ። እንኳን አንቺን አይደለም እሺ ታውቂኛለሽ። ከበፊት አንቺማ አሁን የመጣሽው ልቅምቃሚ ማለት ነው።
ካንቺ በፊት የነበሩት እሳት የላሱት እንኳን አላስቆሙኝም። ገባሽ? እበት ከዚህ በኋላ ኦኬ፣ እያንዳንድሽ እንዳከበርኳችሁ ትከብራችሁ ትቀመጣላችሁ። አይ አልከበርም ካላችሁ ደግሞ ሩታን ከኔ በላይ አትወዷትም። እየወደድኳት ግን የማልፈልገው ነገር እንዳደርግ እንዳታስገድዱኝ። ስርዓታችሁን ያዙ። ሩታ ስታጠፋ እንዳጠፋችሁ ነው መወቅሰው። ገባሽ? ሲቀጥል ደግሞ አንቺ ስታዝኝ አይደለም እሺ፣ ማንንም ዩቲዩበር አምጥቼ የምሰራው አንቺ ስታዝኝ አይደለም። ትዝታ ራሷ ነች እሺ የምትታዘዘው ለራሷ። ገባሽ? ማንም ስላዘዘኝ የማንንም ምሰራ አይደለም። ማንም ስላዘዘኝ ደግሞ ማንንም ምተው አይደለም። ገባሽ? ሩታ ለኔ ተይዚ ማስጠንቀቂያ የመጨረሻ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።